بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أستاذ جزاكم الله خيرا كتمرتاችሁ ጋራ አሁን ከዘመናችን ካለው ነገር በሱፊዮች በአህባሾች ላይ አንዳንድ የሚባሉ ነገራቶች አሉና ከነሱ የሚሰማ አለ የሚባል ነገር አለ እንደዚህ አንዳንድ ወልዮች የሞተን ይቀሰቅሳሉ ልጅንም ይሰጣሉ የተለያየ ብዙ ነገራቶችን ለአላህ Subhanahu Wa Ta'ala ብቻ ልዩ የሆኑ ነገራቶችን እነሱም ያደርጓቸዋል ተብሎ ይታመናል ይሄ እንዲህ አይነት ነገር እውነት ነው ወይስ ውሸት ነው ሱፊዮችና አህባሾችስ ይሉታል በትክክል እንደዚህ የሚባለው ነገር እውነት ከሆነ እውነት እነሱስ መቀስቀስ ይችላሉ የሞተን ነገር የሚል ጥያቄ ነው ጠይቃችሁ የምፈልገው جزاكم الله خيرا كما بارا مرس بالسر الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين نبينا وحبيبنا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين إن شاء الله يوم قريه ሱፊዮች ጋር የተለያዩ የኹራፋቶችና የሽርክያቶች አይነቶች አሉ የሚለው እንዲሁ ከአላህ ውጭ ያለ አካል ያው መርዳት ይችላል ልጅ መስጠት ይችላል የሚሉት ይሄ ከነሱ ጋር በግልጽ ይስተዋላል ማለት ነው በግልጽ ይስተዋላል ብዙ ነገሮች አሉ እንመጣባቸዋለን ለምሳሌ የበድር ጦር ተሳትፈናል የሚሉ የሩቅን እናውቃለን የሚሉ እንዲሁም ደግሞ ከኛ ወልዮች መካከል አርሽ የዘለቁአሉ አርሽ ላይ ዘልቀው ደልቀዋል የሚሉ ያቡና አደም ጭቃ ሲቦካ ውሃ ግዘናል እንደ መላእክት የሚሉን ሁሉ አሉ እነዚያ በኪታብ ደረጃ ላይ ሰፍረዋል እንዲሁ ሰዎችን ይቀሰቅሳሉ hatta ከሰው ውጭ የሆነን አካል ማለት ነው ዛፍ ሊሆን ይችላል ቅጠል ሊሆን ይችላል ሳር ሊሆን ይችላል ያንን ሰው ማድረግ እንደሚችሉ አይነት ማለት ይሄ በከራማ ሽፋን እንደሚጠቀሙት በግልጽ አሁን እዚህ ላይ ከጀላይ ያለ ካሴት አለ እሱ መስማት እንችላለን የድሮዎቹ ያው በካሴት ደረጃ ያው ወይንም በሁን ባለው ወሳይለ ኢላም ስለሌለ ብዙ አልተሰራጨም በኪታብ ደረጃ ግን አለ ተጽፏል በአረበኛም በአማርኛም ተጽፏል ግን አሁን ካሴታቸው በግልጽ እየሰማን ወይንም ደግሞ መልእክቱን እየተረዳን መሄድ እንችላለን ለምሳሌ የነን ካሴት ብንሰማው በጋራ ደስ ይለኛል እነሱ የሚስሙት ግልጽ የሆነ ጉዳይ ነውና ስለ ጫት ነው ሴትየዋ ልጅ ፈልጋ ጫት ሰጧት ጫቱን አልቃመችው ከዛ ያንን ጫት ደብቀው ነበር ከድንጋይ ስር ተቀብሮ ከዛ በኋላ ድንጋይ ሲያነሱት የ6 ወር ልጅ ሆኖ ተገኘ ነው የሚሉትና እስኪ እንስማው ዋሽተንባቸዋል ወይስ የሚለው ነገር ማለት ነው الله أكبر እንግዲህ አውራ አርጋኝ አላህ አርባው ሴት አርባው ወንድ ልጅ ወልዶ በሬ የነዲያ ሲመጣ ለመውለዱ እሱ ወረደው አንከኝ አላህ ማንደና ጌቶችን የብቻ ለፍቼ ቀረው ምን ነበር ያዘዝኩኝ ጫት ከመሽዋን አው والله رب العالمين የኔም ምላስ አንድ ቀን ማሳፈሩ ላይ ያንን ጫት አልቀምሹም ሐቁን አውር ያሏል ቀመዋል ማለት የማና መነጠረውን ዘርጋ አድርገው ቢያው ወዲንጋ ሰጥተዋል ኡመተር መሐመድያ ተነሱም አሉ ያንን ህዝብ ዘዋዱና እንዲንጋን ሱና ትንሽ ቆፈረ ውስጥ ያሉ የቆፈረ የ6 ወር ወንድ ልጅ ሆኖ እዛ ተገኘ እንግዲህ አሏት ዱንያው ተበላሽቷል አኺራው ማያምር መዝገቡ ተነቃሩ እንዳልሆነ ያንቺ ነገር አሏት هذا واضح ان شاء الله ያው እንግዲህ ይሄን የሚለው እቺ ሴትዮ ልጅ ብላ ጠይቃ ነበር ለልጁ ማስገኛ እንደሚታወቀው እንግዲህ ምን ሰጠው አሉ ጫትን ሰጧት ማለት ነው ይሄንን ጫት ቃሚው ተወልጃለሽ ማለት ነው እንግዲህ እንደ ሰበብ ከሆነ የሚታወቀው ለልጅ ዱዓ ይደረጋል ዱዓ አድርጉልን ይባላል ከዛ በኋላ ሰበብ ሊሆን የሚችለው ጋብቻ ነው አንድ አላገባች እንደሆነ ትዳር ያጅና ግቢ ትባላለች ከዛ በኋላ ዱዓ ይደረጋል ከዛ ደግሞ የማህፀን ችግር ካለ ምርመራ ይወሰዳል ስለዚህ ህክምና ይደረግላታል خلاص ከዛ ውጭ ጫቱን ሰጧት ይሄንን ጫት አልቃመችው ከዛ በኋላ ሌሎቹ ወልደው ሲመጡ እሷ ባድዋ መጣች እኔ ብቻ እንዴት ልቀራለሁኝ ብላ አለቻቸው ከዛ አልቃምሽውም ሲሏት ቀሚዋለሁ አለች ለማዋሸት ፈለገች አይ የማዕና መነጽራቸውን ተከሉና ከድንጋይ ስራ አዩታል ከዛ ኡመተ ሙሐመድያ ተነሱ እስኪ እንየው ያው ያስቀመጠችበትን የሽሽግሽ ቦታ ሀያን ሄድ ብለው ድንጋዩን ቢያነሱት ምን ሆኖ ተገኘ ጫቱ ልጅ ሆኖ ተገኘ የ6 ወር ልጅ ሆኖ ማለት ነው እንግዲህ እንደዛ ሆኖ ተገኘ
ጫቱን ሰው አድርገውታል ማለት ነው ሰው ማድረግ ይችላል እያልኩ ነው ተመልከት ይሄን አይነት ሁለት ነገር አለ አንደኛው አንድ ያው ሁላችን የምንረጋገጥበት ነገር ቢኖር መረጃም ስለሌለው ይሄ ውሸት ነው ውሸትን እንደ አይነት ይተከማሉ ቢሆን ደግሞ ምሳሌ እነሱ እንደሚሉ ከሆነ ደግሞ የአላህ Subhanahu Wa Ta'ala ቁድራ ልክ እነዚህ ሰዎች እንደተላበሱና እንደያዙ ነው የሚያስረዳው ማለት ከዛ በኋላ ያንንም ልጅ ለሷ ይሆን አልቻለም ይችም ሴትዮ እንደዛ አርጋ ሸውድ ያናለችና ዱንያው ተበላሽቷል አኺራው ማያምር መዝገቡ ከነቃሩ ጋር ሆኗል ያንቺ ነገር ብለው አሏት ይላል አላ ቁልጭ ያለ የሆነ እንቅጭ ያለ የሆነ ፍንቱ ያለ የሆነ ምንድነው ማለት ነው ውሸት ነው ማለት ነው ስለዚህ ይሄንን አይነት ሁሉ ቀጥታ እየሰማን ነው ስለ ነሸኽ ደገር ብለው ነው ያነሱ ያሉት ሲከድ ምንም መነሻ መድረሻ የሌለው ነገር ነው ማለት ነው ሌሎችም በሌሎችም ቦታዎችና የጀነት ዲያቦ መጥቶ እዚህ አካባቢ በእጁ ላይ አሁን ብዙ ይባላል የጀነቱ ዲያቦ መጥቶ ዛፉ ላይ ወርቆ ዛፉ እስካሁን ድረስ ተቀይሮ ይገኛል ይያሉ የመሳሰሉን ሁሉ ያወሩናል ተረት አለ ማለት ነው ከነዛ መንደረች خلاص إن أولياء الله لا خوف عليهم ولا هم يحزنون يتبعوا تولوش غارا تጋጨሽ ላይ ቤትም ተጋጨሽ እንደ ኩረንቲ ገመዱ ኻሊቁ ጋር አንዲ ነው ያለው ወልይ እዚህ ሲነካ አርሻ ደባባይ ኻሊቁ ጋር ይነካ እዚህ ላይ እንግዲህ ምን አሉ استدلال على ان اولياء الله لا خوف عليهم ولا هم يحزنون እነዛ የአላህ ባሪያዎች አውሊያዎች ብሎ ማለት የማይፈሩና የማያዝኑ ናቸው አለ ምንም ተካዚ ፍርሃት የሌለባቸው የሆኑ ሰዎች ናቸው ይላል ይሄንን አሁንም ይገለገሉታል ለዚህም ነው الشيخ محمد ابن عبد الوهاب رحمه الله تعالى ጉዳያቸው ማስረጃቸውን ይዘው እና ያንን ጉዳጉዳቸውን ሲያጋልጧቸው እሳቸውን የጠሏቸው ማለት ነው ምን አሉ ይሄን ሲገለገሉበት ይሄ እንደው እናንተም ትገለገሉታላችሁ ይሄን የቁርአን ማስረጃ ትክክሉን ግን አልያዛችሁም ምክንያቱም መስተመጨረሻው ማልቀሩት الذين آمنوا وكانوا يتقون ነው የሚለው من المؤمن التقي የሚገኝ ሆነ ነው ወይንም ይሄ ከራማ የሚባለው ማለት ነው እና ስለዚህ ለማንኛውም ከዚህ ጋር ላይ ሼክ መሐመድ ኢብኑ አብዱል ወሃብ ከሽፍ ሽባሃት ሌሎችም ክታቦች ላይ ምን ይላሉ አላ ኢንና ወላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን የሚለውን የቁርአን አንቀጽ ይገለገሉታል እሺ እንደው ሚነል ሙተሻቢህ ነበለው አጨቃጨቀን ብለን ብናስብ ግልጽ የሆነ ሙህከም የሆነ የቁርአን አንቀጽ አለ فلا تدعوا مع الله احد የመሳሰለን ግልጽ ከአላህ ውጭ ያለን አካል አትለምኑ ይያለ ይለናል ወደዛ እንመለስም ወይ ብለው ስለሚይዟቸው ነው ስለዚህ ምን አሉ እዚህ ያው ከወልዮች ጋር ተጋጭተሻል ሸውደሻቸዋል ጫት ቢሰጡሽ ልጅ ለመስጠት ፈልገው ጫት ቢሰጡ አንቺ ሸሽገሽዋል ደብቀሽዋል ስለዚህ እዚህ ሲነካ አርሽ አደባባይ ላይ ኻሊቁ ጋር ይነካል እዚህ ያለው የወልዮች ገመድ ኮረምት የተነካ ማለት ከፈጣሪ ጋር ከአርሽ ላይ አርሽ ሄዶ ከፈጣሪ ከአላህ ዛት ጋር ይገናኛል አለ እዚህ ላይ እግር መንገዳችንን ወይንም እግር መንገዳቸውን ሲሄዱ ነጥቋቸዋል ፈጣሪ ወደ ላይ እንደሆነ ነጥቋቸዋል ማለት አክፍሯቸው በቃ ሙጀሲም ናቸው ብሏቸው እሱ በተፈጥሮ የሆነው ሳያስቡት ወይንም ደግሞ በጫት ስካር ሲነጋገሩ ፈጣሪ ወደ ላይ እንደሆነ እያስረዳ ነው ንግግራቸው ላይ ማለት ነው እሺ ይቀጥሉ ሌላም አላቸው አንድ ያላህ ባሪያ ሲነካ አሽረፈ الخلق ነብይ ላይ ሄዶ ጨራሮ ይጮሃል አሽረፈ الخلق ዛታቸው ተነካ ማለት ያላህ ዛት ተነካ ማለት ነው ያላህ ዛት ተነካ ማለት ዓለም ቀለጠ ሌላ ምናምን ሲልሲላለ በዚህኛው በአህለ ኢማኖች በኩል ዋጋ ላገኘሽም በነቃሩም በኩል ብቻ ያለው መዝገብ ነው ክፍት ሆነልሽ አሏል ወዲያውኑ ያችን ይሰአ ማታ ተኝታ ጧት ቢነሱ እንደዛው እንደቀሩ መሬቱ ጧታል ወልቆን ታውጣለች ታላይ መሬቱ ደፈነሷ ገብታ ስታው መንበቁ ፈራ ማይገኝ ነገር ነገር ይባላል ያቺ ሀቂቀይ የሆነችው መጣች ጋራ አንድን ሰው ለክ የጀሃነም ሰው ነቃሩን ጋራ የተመደበ መሆኑን በግልጽ አይ ነው ይናገራሉ ማለት ነው እቺን ሴትዮ ያንቺ የሥራ መዝገብሽ በአኺራ ከነቃሩን ጋር ተመድቧል ከነቃሩን ጋር የአኺራ ላይ ፈላህ መሆንሽ ሁኔታ የለም ሙሐል ነው ይያሉ ይሏታል ማለት ነው እነዚህ ገመዳው ልክ የፈጣሪን እንትን የሩቅናው ቃልም ብለው ስለያዙት በቃ ሁሉ ነገር ያቃሉ ብለው ፈጣሪ አድርገዋቸው ጨርሰዋል በቃ እንደዛ አይነት ነው እውነተኛ ሩህ ያላት መጣች ዛሂሯ እኮ ካፊር ናት ማጣይ ጊዜ ምን ይዛ ትመጣለች አዲስ አንቀልባ ይዛ አዲስ አንቀልባ ይዛ መጣች እንዴት ነው እንዲያው ጌቶች እኔ ስጡኝ እየመጣሁ
በለከር ሞላ ይስጥሽና እኔ መቶንም ማላቅበት እንደ ሁሉንም እስከዛሬ ለፍቻለሁ ከምታመጡበት አንዱ ማለቻ ይሄ ሌላይቱ መጣ ያቺ ሙስሊም ተብየት ነቃሩ ጋር ሆነችው የሸኾቹ ተጣልቷት ነቃሩ ጋር እንድትቀሰቀስ አረጉ እዛው መቤቷ ውስጥ ሰመጠች አሉና ዟሂሯ ሐቂቂ የሆነች አለ ዟሂሯ ካፊራ የሆነች ይሄ ተገለባበጠ ነገር ነው ዟሂሯ ካፊራ ናት አለ ወይንም ክርስቲያና ለማለት ፈልገው መጣችና ልጅ ፈልጋ መጣች አሉ እና አዲስ አንቀልባ ማለት ማዘሎ ማለት የህፃን ልጅ ማዘል እሱን ማለት ነው እሱን ይዛ መጣችና ልጅ ሱጥኝ እያለች ነው ምን አጋጠመኝ ነበርኩኝ ብዙ ለፍቼ በዱዓ ብዙ ታክቼ መከኘ መውለድ ያጥቼ በመለስ ታንቱ አጥቼ ይስቁብኛል ጎረቤቶች ይሄን የመሰለን ቃል ገጣጠሙና ያው እንግዲህ من إخواني الكهان بلوال من أجل سجعه الذي سجع ይሄን አይነት ይገጥማሉ ጠንቋዎች እንደ ጠንቋይ አይነት ይሄ ነው እና ምን አለች ነበርኩኝ ብዙ ለፍቼ በዱዓ ብዙ ታክቼ መክኘም መውለድ ያጥቼ በመለስ ታንቱ አጥቼ እሳቸው ናቸው መስጠት የሚችሉት እያለን ይስቁብኛል ጎረቤቶች አለች የምን ተዝንድም መለሳለቻቸው ባነጋገሯ ተጀዘቡና ወዲያ ኸልዋ ገቡና ድንብሎ ልጅ አቅፋ ያዙና እንጂ ዛያሏት ወዲያ ዙሪና ቁድረት ይላታ የት እንዲያመጡት አይታወቅም ለምን አይባልም አይመልከት እንግዲህ ይሄው እሳቸው ሼኽያው ደግሞ ምን አሉ ባነጋገሯ ተጀዘቡና አለ ተጀዘቡማ ተቆጡ ማለት ወዲያ ኸልዋ ገቡና ድንብሎን ይዘው አቅፎ ያዙና አለ ድንብሎ ማለት ትንሽ ህፃን ልጅ ማለት ነው ተየታመጡት ተኸልዋ ውስጥ ማለት ነው ተኸልዋ ውስጥ ልጅ ይዘው መጡ ምንም ሰበብ እንኳን አላህ Subhanahu Wa Ta'ala ሁሉን ነገር ሰበብ አድርጓል ስለዚህ ምንም ነገር ከሰዎች መካከል ወይንም ደግሞ በጋብቻ መልኩ ሳይገኝ ከሜዲያው ከኸልዋው አስቀምጠው ነበር ምናልባት እንደነሱ አስተሳሰብ የሆነ በቃ መስጠት ይችላሉ ብለው ኸልዋ አስቀምጠውታል ማለት ነው ለማንኛውም ስጦታ ለሚፈልግ ሁሉ ከኸልዋው አንስቶ መስጠት ይችላል ብለው ስለሚያምኑ ማለት ነው እና ድንብሎን ከኸልዋው ይዘው መጡ ያለን እንቺ ዘያሏት ወዲያ ዙሪና ሃያ ዘያሏት ማለት ነው ከዚህ ጋር ታይዞ ኡስታዝ ታዲያ መቼም ይሄው ትክክለኛው ልጅ እስከሆኑ መቼም ቁርአንና ሐዲስ ከቀሩ ልጅ የሚሰጠው አላህ እንደሆነ ያውቃሉ እነሱ አንብተው እንቺ እዚህ ማታቸውስ እንዲታየው በራሳቸው በሸየው ይላስ ቢሆን ጠያቂቱስ መቼም አላዋቂ ሆነው ነበር እነሱ ቁርአን ሐዲስ ቀርተዋል ከተባለ ትክክለኛው ልጅ ናቸው ከተባለ አላህ ኸልቁል አምሩ ያለ ኻሊቅ አላህ ብቻ ነው የታወቀ እንዴት እሳቸው አንተ ማሳዘራቸው እሳቸው ራሳቸው ይሄ አንደኛ ታሪኩ ትክክል አይደለም ወይንም ደግሞ ሁለተኛ ደግሞ በዚህ በጫት በተለያዩ ነገሮች ስለሚያብዱ ስለሰክራሉ ሚሉትን የማያውቁትም እውነት ታሪኩም ይሄም ታሪኩ መጠናት አለበት የለም ያለ ነገር የለም ስለዚህ ሁለተኛ ይህ ከቁርአን ከሐዲስ ጋር ይጋጫል አይጋጭም የሚል መንሐጅ ሰለፍን የተውሂድን ጉዳይ አልተረዱም ስለዚህ ያመሳሱላቸው አዝም ብለው ማለት ነው አላህ Subhanahu Wa Ta'ala ሚላል ኢነላህ ለሁ ሙልኩ ሰማዋቲ ወል አርድ አላህ ብሎ ማለት የሰማያትና የምድር ስልጣን ለሱ ነው ይላል ዩሂ ወዩሚት ሕያው የሚያደርገው የሚገለው እሱ ነው ወማለኩም ሚን ዱኒላሂ ሚን ወልይ ወላ ነሲር ከአላህ ውጭ ማንም ተባባሪና ረዳት የላችሁም ይላል አላህ Subhanahu Wa Ta'ala ስለዚህ ግዝ ጋር የሚጋጭ ነገር ነው لما يبالم من جا تخالقاቸው ቤት የት እንዲያመጡት እንጂ እንጂ ዛሎ ወዲያ ዙሪና ማን ነው እንደሱከም ያለና ተመልከተ ይሄን ለማ አይባልም ለምን አይባልም እንግዲህ የኔ ልጅ ነው ቀበል እንዲያታስነክ ያደረገ የሚባልበት አለ እሷ ክርስቲያን አይደለ አይ ክርስቲያን እናንሳለሽ ምን ብለው 5 አመት ሲሞላ ያነሳል ዋሃ ግብት ያለ ጊዜ ሞተባት አሁን ደግሞ ይሄ እንታይቼ ተሰጠች ተባለ የኸልዋው ልጅ ወለዱል ኸልዋ ይሄ ልጅ ከተሰጣት በኋላ እንግዲህ እንዲያታስጠበይብኛሉ ጠበል እሳቸው ናቸው የሰጡት የኔ ልጅ ነው እሷ ክርስቲያን ሰዎች መታ ያጠየቀችው ክርስቲያን ስለሆነች ማለት ነው ዛሂራ ብላ ውስጧ እንግዲህ ሐቂቅይና ብለዋል እና ጠበል እንዲያታስነክብኛ አሏትና ይዛ ሄደች አሉ ከዚህ ጋር አሁን ከምታሰሙ ኦዲዮ ላይ በ5 አመቱ ክርስትና ያስነሳሉ ምናምን ነገር ያው ከክርስትና የመጣው እንደሆነ መጠን ሲወልድ ክርስትና የሚያስነስ ወንድ ልጅ በ40 ቀን ነው ሴት ልጅ በ80 ቀን ነው እንደዚህ ነው ይሄንን ታሪኩን ብዙ ስለማያጠኑ ሊሆን ይችላል የዘኛውን እምነት ችግር የለውም እሺ እንቅበር ያላ ጊዜ አይሆንም ማለች አስጠበለችውና ሞተ ነው ተጠበለ ሞተባት ከዛ ይቀበር ሲባል ልጁ ሲቀበር ሲባል አይቀበርም ማለች እቺ ሴትዮ ማለት ነው ሐቂቂና ብለው የለም
ስታመት ከዛ በኋላ መጣ በሞት ሰው ተሰብስቦ ንቅበር አላት። በሽሚያች ሴት የቂምታላት አይሆንም አለች። እውነት ወስጀላ ድርስ ሰጠኝ ፊት አለች። ሬሳ ሳትታክት ይዛ ደረሰ የገር መሬት ወራፊ ወርድ ዋጣቸው አባታቸው ዶር ሂደዋል። ነገሩኛ አለች ሄዱበት የኔ አስቀምጥም ሀጃ ነገሩኛ አለች። ወራፊ ዘርቆ ሰው አሳያት ስትገሰግስ ወዲያው ጅሃት አጥሳ ወንዝ ላይ ተዛገኟት ሞተብኝ ብላ ብነግረውት አውርጁ ታጥቦል ስገድበት የዘው ነበረ መኡል ሐያት አጀብ ታቀፈው ባረጉት በስቲንሻቅ አረጉት እንጥስ ባፍንጫው አሁን ጠብስ ያረጉ አጥስ ብሎ ተነሳ አጥስ ተባለው አይን ያረጉት ሞተ ተብሎ ጉድ ያለ ጎጃም ጉድ ያለ ወሎ ይሄ አይወራም ላቀለ ጎዴሎ ናይ መስሎ ምን ሆን ተብሎ واضح هو المحيي والمميت ሆነ ማለት ነው እንግዲህ እዚህ ላይ ስለዚህ ምንድነው አሁን እቺ ሴትዮ ጠበል ያስነካችው ጊዜ ከኸልዋው የወጣውን የተሰጣት የተፈጠረውን ልጅ ማለት ነው በእነሱ አስተሳሰብ ነው ለማለትም ይዘገንናል ሐቂቃ ማለት ነውና ሲሞት ባስትጠብለው አገር ሊቀብር ክርስቲያኑ ከክርስቲያኑ ቀብር ሊቀብሩ ሲሉ አይሆንም የሰጠኛ አካል አለ ለዛ ማስረከብ አለብኝ ብላ ወሰደች። ከዛ በኋላ አጥስ የሚባል ቦታ እዛ አካባቢ አጥስ የተባለውም ማኡል ሐያት ይዘው ነበር። ማኡል ሐያት ይዘው ባፍንጫው እስቲሻቅ ውሃ አስገቡበት። ከዛ በኋላ እንጥስ ብሎ ብድጋለ ማለት ነው። ማኡል ሐያት እንግዲህ ማኡል ሐያት ብሎ ማለት ይሄ ጀነት ላይ የሚገኝ ነው። ጀነቱ እዚህ ይመጣል። በይነል ጀነት ወናር የሳት ሰዎች ተቀብረው የሳት ሰዎች ከመቃብራ ተንትናቸው ከሳት ወጥተው መጨረሻ ላይ ማለት በዛ በመውል ሐያት አጥበው ወደ ጀነት የሚገቡት የሚባል አለ። እንግዲህ ወልይ ናቸው ተብሏል። ሊማ ይባልን ብለው ዘግተውናል። በሩን ዘግተዋል። ከሌላው በነሱ አባባል እኛ አሁን ለምን ብለው ዘግተዋል? በቃ ለምን አሉኩ ለምንድን ነው ይሄ ለምን ያለው? የፈለግነውን እንናገር የፈለግነውን እንስራ በቃ አትናገሩን ነው። እኛ ከነቢያቶችም የተለየ ነገር ማለት ነው። ተማንኛውም የተለየ ነገር አለ። ስለዚህ እንደዛ አደረጉና ምን አሉ ሐይን ያረጉታ ሞቶ ተብሎ ሐይ ያደረጉት ሞቶ የነበረው ማለት ነው። ሐይ ያረጉት ሞተ ተብሎ ጉድ ያለ ጎጃም ጉድ ያለ ወሎ ይላል። ይህ አይወራም ለአቅለ ጎደሎ አለ እንደው ቢናገሩ አሁን በዚህ ላይ ማን ያምነናል እያሉ ነው። አቅለ ጎደሎ ይሄንን ኢንካር የሚያደርግ ተውሂድ ጋር ላ ኢላሃ ኢላላህ ጋር ይፈርሳል የተባለ ነገር ምንድነው ማለት ነው? ይሄ ከንትን ጋር ይጋጫል ከተውሂድ ጋር ይጋጫል ብለው ስለሚያምኑ ነው ማለት ነው። ሱብሃንአላህ ይሄን የመሳሰለ አላህ ሱብሃነሁ ወተዓላ ምን ያለ ዩሂ ወዩሚት ሕያው አድራጊ እሱ እንደሆነ አላህ ሱብሃነሁ ወተዓላ ብቻ እንደሆነ እየገለጸ እያለ ማለት ነው። ላይ ገባው ነገር አቅለ ጎዴሎ ሞተው ተነሳ ቢባል አቅለ ጎዴሎ እውነት አይነ አላህ ሱብሃነሁ ወተዓላ ብቻ ነው ሕያው የሚያደርገው የሚገለው የሚቀሰቅሰው አንድ አምላክ ብቻ ነው ብለው የሚያምኑ ሰዎች ከነቢያችን አለይሂ ሰላቱ ወሰለም ጀምሮ አላህ ብቻ ሕያው እንዲያደርግ አላህ ብቻ እንደሚገድል ነው የሚያምኑት። ይሄን ያመነ አካል አቅለ ጎዴሎ ነው ማለት በነሱ አባባል ይሄ በማን መቀስቀስ አይችልም ብሎ የሚላከል አቅለ ጎዴሎ ነው ብለው የሚያምኑት እነሱ እንግዲህ ይሄንን ላላዋቂው ማህበረሰብ እንዲሁ ለዓዋሙ የሚያመሳስሉበት ነገር ምንድነው? ትልቁ በከራማ ሽፋን ይሄ የከራማ ጉዳይ ነው አትበሉ። ከራማ ሚዛን አለ ሚስጥሩ አታውቁትም። ሚስጥርና ሰጠር ይለያያል ይላሉ። ስለዚህ ይሄ በልጅ ጉዳይ አሁን እንግዲህ ከጫቱ ተነሳን ያው ጫቱን የ6 ወር ልጅ አድርገው ሰጡ ማለት ነው። በኋላ እንደገና ያው ከኸልዋ ደግሞ ልጅ አውጥተው ለዛች ለካፊራ ሰጡ የሚለው ነገር ካየን በኋላ ሌላ ደግሞ ከብት የቀሰቀሰበት ቀሰቀሱ ይላሉ። ከብቱን በሬውን ኸለቁ የሚል ማለት ነው። እስኪ እሱን ደግሞ እንየው። ሳቸውን ቆንጥታለው ተወለደ ያካጂን ማዚያ ደባሽ ወጡ በሬ የለኝም እኮ ነው አሁን በሬ ኸለቁ አላቸው። ማዚያ በሬ ኸለቁ ሸህ መሐመድ ጀዝቤ የሚባሉትና እሺ ማዚያ ደርሷል ማርሰው የለኝም በሬ ኸለቁ አላቸውና አለ ተርቶታል ይገር እንግዲህ አሳመጌ ቤት ነው አንዳን ማገኘው እና ይያሉ ተخصيص المكان يعني ለዱዓ አላህን ማገኘው ካመዴ ቤት ነው አለ። ቤት እኔ ቁጭ ብዬ አላህ Subhanahu Wa Ta'ala ኡዱዑኒ አስተጅብ ለኩም ነው ያለው። የትም ቦታ ቢሆን ቦታ ይገድበው አመዴ ቤት ነው አሉ። ግን ያው ጉዳያቸው አላማቸው ገብቶናል። ያው ከሱ ገንዘብ ሀብታም ነውና ከዛ እንዲሰጥ ፈልገው ነው። ግን ይሄ ራሱ ንግግሩ አላህን ካመዴ ቤት ነው ማገኘው አለ። ደግያ ፈጣሪን ምድር ላይም ሁሉልይም ናቸው። እንደው ነገር ለሚያጠቁ ሰው ከተፈለገ እዚህ ላይ ብዙ ነገሮች
ይነካል ነው አሁን ነገር ለሚያጠቁ ሰው ንግራቸው ላይ አማርኛቸው ላይ ብዙም ነገር የሚያዝ ነገር አለ ብቻ ተስማቸው እስኪ አመድ የሚባል አውጣማን እዛ ቤት ነገ ጉዝጓዝ ይዘህና ብለዋል ሳቸው እንዲት ሲሉ ኮርማ ሲያቀርባ መኔ ዛሬ ላንተ አይደለም ቂማ የሆነ ሰው አለ ሲል ምንድን ያው ማዚያ ገባ ብሎ ለነገ በሬ خلقው ብሎኛል ለሱ ልቅም ማሽም አንተ ቤት አለህና አላጣው ያን ጉዝጓዝ ቁጭ ቆይ እንዲያጎዘጉዝ የኔ ነው አለ እንዲ በሬ ሁለት ላም ሰጥቻለሁ ያን አሰጡና ወተናከሰይም ነው በሶስተኛው ቀን እርሻ ሲያርስ ጥላቸው እንዲፍተው ላው ሲሄዱ በደረሳ ጋር ለከሌ በሬ ያገኛህ አይደል ወይ አልহামዱሊላህ አላህ ሰጠኝ ማሻአላህ ነው ታዩ እናንተ በሮች እኛ በሬ ቢተቆስ ምን ፎቶ ምን ይነሳል ስለዚህ አሁን ያ በሬ ሁለት ጥንድ በሬ ሁለት ላሞች ጥንድ በሬ ሁለት ላሞች ማለት ያው አራት ከብት ያ ሰው የሀብታም ነው አመዴት ጀባ ማለት ነው እንግዲህ ከዛ በኋላ በያ ጊዜ ያረሰ ያለ በዛ ደግ በሬ ያገኘህ ብለው ሲሉት ነው ምን አለ አልহামዱሊላህ አላህ ሰጠኛል ለምን አልহামዱሊላህ አላህ ሰጠኛል ከነው ሸሆቹ አልሰጡኝም አትልም ወይ ነው ወደ ሽርክ ነው እየነዱት ያሉት አሁን طيب አላቸው ላይ ቀንበሩን አውርዶ እንደበረረ ቤት ሲሄድ ምንም የሚያሻኩ ዛሬው ይያል የሚያገሮች እኮ እኛው ባጠገብ እስከሚያልፉ ድረስ አልহামዱሊላህ በሸ መሐመድ ጀዝቤዱ አላህ ሰጠኝ ብትላቸው ያው ተስዲስታቸው አናስተኛው ጫፍቱን የሚያመውንም ይዞዛ ማን አንዴ ባንጂ ማሻጡማ ማሻሳግዲ ማሻቁማ ነው አንተና አላህ መርሐባ ያለው እኔ ዱዓ አርጌ በሰጠው የኔ በሮይ ነው በልሃል እስቲ ዱዓ አርግና ቀስቀሳቸው እንግዲህ ይሄ ሰውዬ ነው አሁን ያሉ ያሉት መሸጡማ ማሻሳግዲ መጀመሪያ ይሄን አይነት እንደው ከብት እንትን ከማለት በሶላትና በጾም ያዙትም ነበር እዚህ ላይ ማለት መሸጡማ ማሻሳግዲ ነው ጥራሽ ፈርዱን የማይሰግድም እንዴ ፈርዱን የማይጾምም እንዴ ولا ادري والله سبحان الله ይሄን ያስተምሯቸው በእነሱ የሚገኝበትን ጫት በቃ እነሱ ባሪያ ሆነው ያገለገሉ ጫቱንም ወከቱንም ያቀርቡ ባሪያ አድርገው ነው ማስቀመጥ የሚፈልጉት መሸጡማ ከዛ እንደገና ደግሞ አንድ ሰው እያንዳንዱ ማለት ነው እኛ ብቻ ነው የምናገኘው ነው ይያሉ ያሉት አሁን እኛ ብቻ ነው አላህ የምናገኘው ስለዚህ አላህ واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعاني ማለት ነው ሸው ለማንንም ሳይሆን وقال ربكم ادعوني استجب لكم ሁሉም ነው መልእክት ለሸኾቹ ብቻ ነው አላህ የሚሰማው ሌሎቹን አይሰማም ማለት ነው ያ ሱብሃንአላህ ያለ ጊዜ መሽም ያለ ሰዎች አዛኝናቸው ር ያለ በእንግዲያስ ጀማቸውን ሩሃንያ ተጥቶታል ሰጥሸት ነው ሆቴል በልሃሳው ቀሽት ወላ አሳደራቸው ጀማቸውን አስተፈታል ምን ያሉ በሮች አሉ እነዛ አሁን ያንበሩ ይገዛ አሁንም በሳምንቱ ሲያልፍ በዘመቱ በነገራችን ላይ እነዛ በሮች ተነሱ ማለት ነው ፎቶ ናቸው ብሎ ፎቶ አድርገዋቸዋል ብሎ ነበር ድንጋይ ቢተኮስ ምን ቢል አልሰማም ብሎ ነበር ከዛ በኋላ ሙሂን ህያው አደረጓቸው ማለት ነው ከዛ በኋላ ያው ሩሃንያቸው ደማቸው ሩሃንያ ጠብቶታልና ስለዚህ ቶሎ ለሆቴል ብለህ እንትን በል ቢማዓና ምንድነው ጅን ተቀላቅሏቸዋል ብዙ ጊዜ አይቆዩም ማለት ነው ቶሎ አሳርዳቸው ለማለት ነው ከዛ በሌላ ጊዜ እንደገና ደግሞ የሚባል አጃቢ ነገር አላችሁ ማለት ጅን ለማለት ነው የሆነ ጅን ለማለት አጃቢ ነገር አለ ጅን ያግዘናል ብለው እንትን ጅንን እየተገዙ እኮ ነው ደማፈሱ ይላቸዋል ዛፍ ሰረረዱ ይላቸዋል እሺ ይላሉ ያን ይገብሩለታል ጅኑን ነው ሩሃንያ ነገር የሚሉት ማለት ነው ማስፈራሪያ እንዲሁም ደግሞ እንደዛ አይነቶችን ባሪያዎችን ባሪያ ለማድረግ የሚጠቀሙ ነገር ያንን ስጦታ ወደሳቸው ባለመመለሱ አላህ የሰጠኝ በማለቱ ያ ሩሃንያ ለዛ በሬውን ሰጥቻለሁ ለምኑት አካቶች አብሮ በሬውን ገደላቸው ማለት ነው ይሄ እንደዛ አይነት ይተከሙታል طيب ያና ደርቋባ በሬ ያገኛሉ አልহামዱሊላህ ሸህ መሐመድ ጀዝቤዱ አርገው ለሰጡ 20 እንጂ ምን ይያለታል አብይ ሰጡኝ ጨመራነላ